ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሰላም 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 ብያለሁኝ። ሁላችሁንም በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ ብቅ ብያለሁ ከብዙ ቆይታ ከብዙ መጥፋት በኋላ ማለት ቪዲዮ እንደዚህ ብዙ ጊዜ እንደ በፊቱ ምናምን አልለቅም እና ዛሬ ይኸው ብቅ ብያለሁኝ። ብዙዎቻችሁ የነበርኩበትን ሁኔታ ያው ታውቃላችሁ፣ የምታውቁ ናችሁ። ሰሞኑንም ደግሞ ላይፍ ገባ እያልኩ ነበረ። በፊትም ቢሆን ያው አልፎ አልፎ ገባለሁኝ፣ ግን ያው ሲደብረኝ በቃ ማለት እናንተ ጋር ገብቼ ላውራ በሚለው ገባ ነበር አንዳንዴ እና ለኩል ያህል ያው ኢትዮጵያ ነበርኩኝ። ከኢትዮጵያ ደግሞ አሁን ወደ ስደት ተመልሻለሁ ማለት ነው። ስለ ስደት መመለሴ ምናምን በቃ ፖስት አድርጌም ነበር ቪዲዮ የዛሬ ስንት ወር ነው የሚሆነው። እና አንዳንዶቻችሁ አትምጪ እዛው ከልጅሽ ጋር ኑሪ ያላችሁኝም ነበራችሁ። እንደምን ብለሽ መጥተሽ ትንሽ ስሪ ሳታስቢበትም ካለቅድም ስለሆነ የገባሽው ስትሉኝ ነበረ። እና በአጠቃላይ ሁላችሁንም አመሰግናለሁኝ። ፌስቡክ ላይም ቲክቶክ ላይም እንደዚሁም እዚህ ዩቲዩብ ላይ በቃ በርቺ ጠንክሪ ምናምን፣ በተለይ ፌስቡክ ላይ ወላሂ በቃ ሰው ከልቡ ሆኖ ምክር የሚሰጣችሁ ሰው ምናምን እንድጠነክሩ ሀሳቡን የሚያጋራችሁ ተሞክሮን እንትን የሚላችሁ ሰው፣ ዩቲዩብም ላይ እንደዚሁ የዩቲዩብ ቤተሰቦቼ በርቺ፣ ሁላችንም እንደዚህ አይነት ነገር ገጥሞን ነው ይኸው አሁንም ግን አለን በፈጣሪ ፈቃድና ጠንክሪ ምናምን በጣም ብዙ ምክር ያጋራችሁኝ ወዳጆቼ ያላችሁና አመሰግናለሁ። ያው የቆመ ሰው ወላሂ በቃ ላይችል አይሰጠው የሚባል የለም። የቆመ ሰው በቃ የሆነ በቃ አለው መፍትሄ ብቻ አላቅም ከላይ ስንታይ ማለት ነው እንጂ ኋላ ውስጥ ላይ ያለውን ህመም መቼም ቢሆን ይቀርፋል ብዬ አላስብም። እኔ እስቃለሁኝ በቃ ለመጫወት እሞክራለሁ፣ ግን በቃ ሳቄ ሲመጣ ድቅን የሚልብኝና ውስጤ በቃ እንክት የሚልብኝ ነገር ነው። በቃ እኔ እናቴን ማጣቴ ማለት ነው። እናቴ ገና ናት፣ እኩያ እናቴ የምላት ናት እና በድንገት ማጣት በጣም ከባድ ነው። በእርግጥ ማንም ሰው የሚሞትበትን ጊዜ አያውቅም፣ ግን በዚህ ደረጃ እኔ ያልጠበቅኩም ነበረና በጣም ተሰብሬያለሁ። ይሁንና ግን ከአላህ ጋር ለመኖር ፈገግ ያልኩ ለመኖር እየሞከርኩ ነው። ኢንሻአላህ በቃ ሁሉም የሱ ፈቃድ ስለሆነ ማለት ነው። አንድ ገበሬ የዘራውን የተከለውን አትክልት በፈለገው ሰዓት የመቁረጥ መብት አለው የራሱ ስለሆነ ማለት ነው። እና ፈጣሪም ደግሞ እኛን እሱ ነው የፈጠረን፣ የእሱ ስራዎች ነን እና በፈለገው ሰዓት የመውሰድ የእሱ ድርሻ ነው እና አልሐምዱሊላህ ከማለት ውጪ ምንም ማድረግ አይቻልም በሚለው ይኸው እየተጽናናሁ ነው እላችኋለሁ። እየሞከርኩ ነው ብቻ እና ውድ ቤተሰቦቼ ተመልሻለሁ። ኢንሻአላህ ቪዲዮዎችን እለቃለሁኝ ብዬ አስባለሁኝ። ላይክ እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት ጋብዛለሁ። በምክር በሀሳብ በሁሉ ነገር በቃ ሀዘኔ ያሳዝኗችሁ አብራችሁኝ ሀሳባችሁን እያጋራችሁኝ አብራችሁኝ የነበራችሁ ሁላችሁንም አመሰግናለሁ። ከእንደዚህ አይነት ዱብዳ ፈጣሪ ይጠብቃችሁ። በተለይ ተነፋፍቆ ከመቅረት ፈጣሪ ይጠብቃችሁና በተለይ የእናት ሞት በጣም ከባድ ነው፣ ወላሂ በጣም ከባድ ነውና ብቻ እሱ የፈቀደው ሆነ አልሐምዱሊላህ ብሎ ከመቀበል ውጭ ምን ማድረግ ይቻላል? እና ውድ ቤተሰቦቼ የምወዳችሁ የማከብራችሁ ፋሚሊዎቼ ተመልሻለሁ ለማለት ያክል ነው። ከኢትዮጵያ ወደ ስደት ተመልሻለሁ። ኢንሻአላህ እንግዲህ በሰላም ደግሞ ሰርቼ ከቤተሰቦቼ ካሉት ቤተሰቦቼ ከልጄ እንድገናኝ ፈጣሪን እለምነዋለሁኝ። ውስጤ ምን እንዲያጠነክርልኝ እለምነዋለሁ።
ግን በቃ መቼም የሚለቅ ነገር አይመስለኝም። ውስጤ ላይ ያለው ስብራት ማለት ነው። እኔም ሆንኩ ቤተሰቦቼ በጣም ተጎድተናል። ምን እንደምላችሁ አላውቅም ቤተሰብ እና በቃ አንዳንዴማ በቃ ውሸት ቢሆን ብዬ እመኛለሁ። የምር በህልሜ በቃ አላውቅም ህልም ራሱ ይመስለኛል። እና ግን ተመስገን ነው። ሌላ ምን ይባላል? እና ወዳችኋለሁ፣ አከብራችኋለሁ። በአዳዲስ ቪዲዮዎች እመጣለሁ ብዬ አስባለሁ እና እናንተም ደግሞ እንዳጠፉ ላይክ በማድረግ አብራችሁኝ እንድትሆኑ ላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ